ይሄ ሁሉ የሚደረገው ለምንድን ነው? እናንተ ላይ ለምንድን ነው የሚያደርገው? እሱን መናገር አልችልም። ሰኒ ትናገር። ለማንኛውም ግን አንተን የምትሰማ ከሆነ ንገራት። ለሰኒ በዚህ ሰዓት በጣም ታስፈልጋታለች። እኔ እኮ ክብሮም ልነግርህ ነበር፣ ግን በቃ ስወድቅ ሁሉንም ነገር ረሳሁት። እኔም ባገኛት አፈፍ ነበር ማረጋት። ማለቴ ልጄን ለልጃችሁ ብዬ ድረው ነበር። ዋንጫዬ ወለቀ። የምን ዋንጫ? የቂጤ ዋንጫ ነው። አየር ላይ ተንሳፍፌ በሙሉ አቅሜ ነው የወደኩት። እንዳየሻቸው ነው። እነዚህ የኔና የጆከር ትክክለኛ ቤተሰቦቻችን አሉ። ጆከር አንቺን ለማሳመን በገንዘቡ ገዝቶ ያመጣቸው ቤተሰቦቻችን ናቸው። አንተ ሰውዬ አቅልህን ሳትክ እንዴ? ስለምን ልብስና ፌሎ ነው የምታወራው? ሰርግሽ እኮ ዛሬ ነው። ጤናህን እያጣ ነው መሰለኝ። እንደውም ዛሬ ነው ጤናዬን የማገኘው። ይልቅ ተዘጋጃጅና ስለ ሙሽራሽ አንዳንድ ነገር እያወራ እንሄዳለን። ለባብሻ ማን ይወስዳል? ምናልባት ጤናህን ከመለሱልህ። እንደኔ ሰኒ ያሳዘነችው ማን ነው ጋይስ? ኧረ በስመ አብ። ግን በመጨረሻው ላይ የሰኒ ድብቅ ሚስጥር ሊፈነዳ ነው። አይ ቲንክ እንደዛ ነው የሚሰማኝ። ሰኒ ግን የተጎዳች ይመስላችኋል ወይስ ደህና የሆነች ይመስላችኋል? ማለት ምን ላይ ያለች ይመስላችኋል? እስኪ በአሁኑ ሰዓት ኒና ተመልሳለች ወደ ቤቷ። እንዴት እንዳመለጠች ባናይም ተመልሳለች። ኧረ ተው ተው፣ ቁርጥ አታርጉት እስኪ በእናታችሁ። ኧረ እባካችሁ እባካችሁ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦቿ? ማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ሙላችሁ ይሆናል። ትንሽ ጠፍቼባችኋለሁ ሰሞኑን። እውነት ለመናገር ጥሩ ጊዜ ላይ አልነበርኩም። ኪሳራ ጊዜ ላይ ነበርኩኝ እና ለዛ ነው የጠፋ ነው። ያው ኪሳራ ያለ ነው የሚሰራ ሰው ኪሳራ ያጋጥመዋል ምናምን። ኪሳራ ሲያጋጥማችሁ ደግሞ ትንሽ ራቅ ማለት ካላችሁበት ኮንዲሽን ትንሽ ወጣ ብላችሁ እንቅልፍ መተኛት ምናምን ጥሩ ነው ለቀጣዩ ኪሳራ ወይም ደግሞ ለቀጣዩ ትርፍ እንድትዘጋጁ ማለት ነው። ያው የሚሰራ ሰው ይከስራልም ያተርፋል። ሁለት መንገድ ነው ያለው፣ ወይ ትከስራለህ ወይ ታተርፋለህ። ኪሳራ ማትረፍም አብሮ የሚሄዱ ስለሆነ ማለት ነው። እና ለዛ ነው ትንሽ የጠፋሁት። ያው ከዛ በፊት ደግሞ ቢዚ ስለነበርኩ ነው። ብቻ ተመልሰናል። ደህና ናችሁ? ናፍቃችሁኛል ነው ስለመናገር። ጽናት በተመለስኩበት ታይም ብዙ ነገር አምልጦኛል፣ ግን ጥሩ ቦታ ላይ ነው ያለው አይደለ ጋይስ? ሁሉም የሰኒን ሀቅ ወይም ደግሞ የሰኒን እውነት የሚያውቁበት ጊዜ ደርሷል ብዬ አስባለሁ። እንደ ሰኒ ግን የሚያደርግ ማን ነው ጋይስ? ለሰው ንብረት ብሎ ለሰው ነገር ብሎ ራሱን እንደዚህ አይነት ትልቅ ችግር ውስጥ የሚጥል ማን አለ ጋይስ? አይደለም እንደዚህ ቤተሰብ እንኳን እንደዚህ አያደርግም። ኧረ እኔ ምን አገባኝ ብሎ ሰጥቶ የሚያልፉ አይደለ? እና ሰኒ ለነኪራ ቤት ብላ ለነኪራ ካርታ ብላ ይህን ሁሉ ነገር ማሳለፏ እውነት ለመናገር በጣም የሚደንቅ ነው። እንደዚህ አይነት ጓደኛ ይስጣችሁ ከማለት ውጭ ሌላ ምን ልል እችላለሁ? ገዝተው ያመጡት እናትና አባት የመጨረሻ ተመችቶኛል። ኧረ አይውጡ ጋይስ አይውጡ። የሆነ ሰው አባት እና እናት የሆኑ የምሬ ነው። ከነዚህ መካከል የሆነ የአንዱ ቤተሰብ ይሁኑ ወይም ዘመድ አጎት ምናምን የፈለጋችሁትን አድርጓቸው። እኔ በጣም ተመችቶኛል። እዴ በተለይ ፋዘር ኧረ በስመ አብ ይችላል እንዴ! አሳሳቅ ትጠላለህ አነጋገር ጣቅ ትጠራለህ። በቃ እንደዚህ አይነት ሰው አምጡልን። የምሬ ነው። በቃ ያምራል አይደል? ሲጫወቱ ራሱ ያምራል። ለሆነ ሲያወሩ ራሱ ደስ ይላል። ለዛቸው ያምራል። በቃ እኔ ለምን እንደሆነ አላውቅም። ትልቅ ሰው እንደዚህ ፈታ ብሎ ድልቅ ብሎ ሲጫወት ያምራል። የሆነ ቦታ ቢኖራቸው በጣም ደስ ይለኛል እውነት ለመናገር። ወደ ሰኒ ልመለስና ሰኒ እንግዲህ በመጨረሻ አካባቢ ላይ መንገድ ላይ ምናምን ተኝታ ራሷን እንደማጥፋት አይነት ነገር ሊሆን ይችላል። አይዶን አላውቅም፣ አልገባኝም። ብቻ ተዘረራ አይነት ነገር አይተናል። በሰኒ ላይ ምን አይነት ነገር ሊፈጠር ይችላል ብላችሁ ታስባላችሁ? ክብሮሜ ደግሞ ይህንን ነገር ያደርጋል ብዬ እኔ በፍጹም አልጠበኩም። የምሬ ነው። ክብሮሜ ከስፒድ ጋር ተነጋግሮ ይህንን ካደረገ እኔ እንጃ፣ ከአቅም በላይ ነው፣ ከአእምሮ በላይ ነው። ምን ነው ባልመጣ አልኩኝ እንዴ። ክብሮሜ እዛው ይሻለን ነበር። እዛው አቡካ እዛው ጽናት ማነው ጽናት ጋር ሳይሆን እዛው ምንድነው ይባለው ኑሃሚን ላይ የምን ኑሃሚን ጋር እዛ ገጠር ለገጠር አንዷን ሚስትታ አንዷን ምናምን ዝም ብለህ አፋፍስ። እዛ ግራ ገብተህ ግራ የምታጋባን ድራማ አለች። እዛው በቃ እዛው ብትቀርልኝ ይሻለን ነበር። ጭራሽ መጣ እዚህ ሌላ እችን የመሰለች ጦስ አይባልም። እሺ ቆይ አንድ ነገር ልበላችሁ ጋይስ፣ ቀስ ብሎ ተረጋጉና ውሱን። ሰኒ የማን ፍቅረኛ ብትሆን ደስ ይላል? ያው ከሁለቱ የማን ትሆን? ያገባችሁ ወይስ ደግሞ የድሮ ፍቅረኛዋ የክብሮም ትሆን? ምን ትላላችሁ? እኔ አልደራደርም። በጣም ይወዳታል። ማ አትሉኝም?
ያገባችው ልጅ በጣም ለእሷ ብሎ ብዙ ነገር አድርጓል። እንደዚህ አይነት ነገር ወይም ደግሞ እንደዚህ አይነት መስዋዕትነት ይኖራል ብዬ አላስብም። ክብሮሜ ይወዳታል፣ ግን መስዋዕትነት ለመክፈል አልቆረጠም። በቃ እሱ ቀጥታ ትተዋት ነው የሄደው እና አንዳንዴ ፍቅር ስንል ባለንበት ሁኔታ ውስጥ፣ በማይመች ሁኔታ ውስጥ፣ ጥሩ ባልሆነ ሁኔታ ውስጥ፣ ሰላም በሌለበት ሁኔታ ውስጥ መቀጠል ይመስለኛል። ምክንያቱም ፍቅርን በብዙ መልኩ ስታየው እንደዛ ነው። በሃይማኖት እንኳን ብትሄዱ፣ በክርስትና እምነት ብትሄዱ ክርስቶስ ለእኛ የሰጠው ፍቅር አስቡት እንግዲህ ከሚመች ስፍራ ከአባቱ ቀኝ ወደ ምድር መጥቶ ከኛ ከኃጢአተኞች ጋር ተቀላቅሎ መኖር፣ ከሚገርፉት ከሚገሉት ጋር እያወቀ መኖር፣ እያወቀ ማለፍ፣ መከራ ውስጥ መምጣት፣ ይሄ ከፍቅርም በላይ ነው። ሌላ መግለጫ ቢኖረው ብንገልጸው እና ደስ ባለኝ ነበር። ግን እንደዚህ ነው እኔ የምረዳው ፍቅር እንደዚህ ነው። ሁሌ ምቾት የለውም፣ ሁሌ ሰላም የለውም። ጸብ ሊኖር ይችላል። የማይመች ሁኔታ ውስጥ ልንሆን እንችላለን። ያንን ነገር መሸሽ ሳይሆን ገብተን ተጋፍጠን ከዛ ነገር መውጣት ብዬ አስባለሁ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ዛሬ የመጀመሪያ ስለሆነ ይበቃኛል። በቀጣይ ክፍል እንገናኛለን። ያው ከኪሳራ መልስ ፈታ ብዬ ነው ያለው። እውነቴን ነው የምላችሁ በአንድ ጀንበር የምን አንድ ጀንበር ነው? አንድ ጀንበር እኮ በጣም ትንሽ ነች፣ ብዙ ነች። በአንድ ደቂቃ ውስጥ 3 ደቂቃ ምናምን በማይሞላ ውስጥ 600 ብር ማለት በዶላር በእኛ ካወራሁት ትንሽ አይምሯችሁ ይነቃነቃል። አይደለም የኔ እናንተ ማለት ነው። እና በዚህኛው ሳምንት ማክሰኞ ዕለት 600 ብር ከሰር፣ በዛኛው ሳምንት ደግሞ አርብ ዕለት 600 ብር ከሰር። እንግዲህ ይህንን ብር በኢትዮጵያ ስትመቱት ስንት ብር እንደሚመጣ እናንተ ታውቁታላችሁ። ናላ ነው የሚያዞረው እና ትንሽ ለዛ ነው ቢዚ ነበርኩኝ። ስራው ደግሞ ትንሽ ጊዜ ይፈልጋል እና ከስራው ጋር በቃ ትኩረት አድርጋችሁ መስራት ይፈልጋል። ያው የስራው አንድ አካል ነው። ኪሳራ ማግኘት ያለ ነው። ስህተት ከሰራችሁ ትከስራላችሁ፣ ካልሰራችሁ ታገኛላችሁ። እና ለዛሬ የጠፋሁት። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ከሁሉ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩ ይሆነላችሁ እያልኩኝ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ክብሮሜ ከቻሳ። ይሄ ነው በቃ ጨዋታ። አሁን ጣመች ጨዋታዋ። ባለፈው አንስቼላችሁ ነበረ። ክብሮሜ ገጠር ለገጠር በፕሮጀክት ሰበብ እየዞረ ነው። እዚህ ጋር ቢመጣ አሪፍ ነው ብዬ እንዳነሳው ይኸው ከች ምንም ማድረግ አይቻልም። ወይኔ እኔ እኮ እችላለሁ። እኔ ያልናገር ከተናገሩ ይመጣሉ። እኔ ግን የገረመኝ ምንድን ነው ታውቃላችሁ? ኒና የስራሽን ይስጥሽ። አያልቅብሽ። አንቺ ምን ኒና ነሽ? አያልቅብሽ ብዬሻለሁ። የምሬን አያልቅባት። ምንም የሚያልቅባት ነገር የለም። እሷ ሙሉ ነች። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ማብረት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሽ ጋፕ ነበሩ አይደለ? 2 ቀን ምናምን ጋፕ አድርጌ ነው የመጣሁት። እንዴት ናችሁ? ናፍቃችሁኛል። አዎ ትንሽ ስራ ስለሚበዛብኝ ያው ጋፕ እያደረኩ እንደዚህ በመጣ የተሻለ ይሆናል ብዬ አስባለሁ። ከምጠፋባችሁ አይደል? እንስማማለን። እስኪ የሚስማማ እጅ ወደ ላይ እንዳታነሱ ኮሜንት ላይ ብቻ አስቀምጡልኝ። ለማንኛውም እስኪ ዛሬ ስለ ጽናት እናውራ። ጽናት ላይ ትናንት በነበረው ክፍል አሪፍ አይነት ክፍል ነበር። በተለይ በሰኒ ጋር እየተፈጠረ ያለው ነገር፣ ሁለቱ ፍቅረኛሞች አበባ ይዞ መምጣታቸው ደስ የሚል አጋጣሚ ነበረ እና በጣም ተመችቶኛል እሱ ነገር። ሰኒ የማን ብትሆን ይመስላችኋል? የክብሮሜ ወይስ ደግሞ ጨርሱት፣ የማን ብትሆን ደስ ይላችኋል? እኔ እንደኔ ሀሳብ የክብሮሜ ብትሆን ደስ ይለኛል እውነት ለመናገር። ምክንያቱም ከክብሮሜ ጋር ብዙ ነገር አሳልፈዋል። የመጀመሪያዋ ነው ለሷም ለሱም እንደዛ ይባላል እና ነገሮች ከባድ አይሆኑባትም ብዬ አስባለሁ። ከሱ ጋር ለመሆን ደግሞ ትወደዋለች። እሱን የመበሳጨት አይነት ነገር ነው እንጂ ትወደዋለች። በአንዴ ትጠለዋለች ብዬ አላስብም። ምክንያቱም የእሷም ጥፋት ስላለ ከሱ ይልቅ ለእህቷ ማርላቷ ምናምን በእሷ በኩልም የተወሰነ ጥፋት አለ እና ትንሽ ከባድ ነው። ያው ምንም የተፈጠረ ነገር የለም ማለት ትቷት መሄድ ነው በቃ። ይሄ ክብሮሜ ለሆነ ለዓላማው ቆረጥ አይነት ልጅ ስለሆነ ነው እንጂ ሌላ አይነት ችግር አለው ብዬ አላስብም። ማለት ይሄ የከፋ ነገር በመሀላቸው የለም። ገብቷቸዋል አይደለ?
ምንድን ነው የሚባለው ይሄ ፍቅራችሁን እስከ መጨረሻ የሚያቋርጥ ነገር በመሀላቸው አልተፈጠረም ወይ? እሱ ሌላ ሴት ጋር ሄደም ሊያገባ ምናምን ለስራ ነው በቃ በብስጭት ከሀገር የወጣውና ያን ያህል የከፋ ነገር ይኖረዋል ብዬ አላስብም። ለማንኛውም እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የኪራ ሰራተኛ አሳዘነችኝ። እኔ እኮ ከዚህ በፊት ብያቸዋለሁ፣ እንደዚህ ከሚስቁ ሰዎች ከሚጫወቱ ሰዎች ጀርባ የሆነ ህመም አለ። ህመማቸውን በእንደዚህ ሁኔታ ውስጥ ነው የሚደብቁት፣ ወይም ደግሞ በሳቃቸው በጨዋታቸው ውስጥ ነው የሚደብቁት። እና በጣም ትመችኛለች ብዬ አውርቼ ነበር አይደለ? ይኸው እንግዲህ ይፋ ወጣችሁ ማንነቷን። እናም አንዳንዶቻችን በጣም ተጫዋች ነን፣ በጣም ሳቄታ ነን፣ በጣም የተዝናናን የተመቸን የደላን ይመስለናል። ምንም ችግር ማናቅ ይመስለናል አለ። ከጀርባችን መዓት አይነት ችግሮች አሉ። ብዙ አይነት መከራዎችን አልፈን ነው ወደዚህ ሳቅ ውስጥ የምንገባው እና ለእንደናንተ አይነት ሰዎች እኔ አደንቃቸዋለሁ። የምሬን ነገሮችን በሳቅ ማለፍ ነው። ከሆነ ይሆናል፣ ካልሆነ አልሆነም ነው። ተመስገን ማለት ትልቅ ነገር ነው ብዬ አስባለሁ። በተለይ በስራ ላይ ያላችሁ ብዙ ጊዜ ስራ ሊበላሽ ይችላል፣ ላይሳካ ይችላል። ከሀገር ውጭ ያላችሁ አለቃ ሊችውባችሁ ይችላል። ብዙ ነገር ምክንያቱም እዚህ ሆነን እንኳን ተቀጣሪ ሆነን እኛ አይተነዋል። አለቃዬ እኔ ምን ያህል እንደሚቆጣኝ እኔ አውቀዋለሁ። ማለት ምን ያህል ተሳቅቄ እንደምኖር አውቀዋለሁ። በኩርኩም ተመትቼ አውቃለሁ በአለቃ እና ይሄ ሁሉ አለ። በስራ ጎበዝ ሳሉን ቀርቼ አይደለም። በጣም ታታሪ ካሉት ሰራተኞች በጣም ጎበዝ ሰራተኛ፣ ራሴን ለማካበር ሳይሆን ያለው እውነታ ነው። ምሳዬን ሳልበላ እስከ 11 ሰዓት የምውልበት ጊዜ ነበር። ለእኔ ስራ ሳይሆን ለእነሱ ስራ ተቀጣሪ ነኝ፣ ግዴታ የለብኝም እስከዛ መዋል። ግን ምሳ ሳልበላ እስከ 9 እስከ 10 እስከ 11 12 ሰዓት የምበላበት ጊዜ ነበረ። አለቆቼ ሄደው እኔ እስከ ማታ 3 ሰዓት የምሰራበት ጊዜ ነበር ብቻዬን። እና እንደዚህ አይነት የስራ ፍቅር ነበረኝ እና እንደዚህም ሆኜ ይቆጡኛል። ምስጋናን አያውቁም አብዛኞቹ። እና ምን ብታደርጉ እንደዚህ አይነት ነገር አይጠፋም። ግን ችላችሁ ማለፍ ትታችሁ ማለፍ ትልቅ ነገር ነው ብዬ አስባለሁ። የቅዱሴ አክስት ምንድን ነው ጋይስ? እንደው አንቺ የምትጣየውን ሰው እንኳን አታውቂም እንዴ? እኔ አሁን የምሬ ነው። ይሄ ምንድን ነው የሚባለው ጋይስ? ቀጫጫ ሴቶች ምላሳም ናቸው ይባላል። እኔ አላልኩም ሲባል ነው የሰማሁት። ማለት በቃ በተለምዶ እንደዛ ይታሰባል። ሙጢ የሚባል እንትን አለ አይደለ? አነጋገር አለ። በጣም ሙጢ ናቸው ምን ማለት እንደሆነ ባይገባኝም እንደዛ አይነት ባህሪ ያላቸው ይባላል። እና አሁን እሱን ያየሁት እንዴ አንቺ ሴትዮ እኮ እንደው አይደለም መምታት አይደለም ቁጭ ብትልብሽ እኮ አትነሽም አንቺ ከስሯ። በቃ እንደው ዝም ብላ መታገርሽ ላይ ቁጭ ብትል በቃ አንቺ እኮ የለሽም ወዴትም አትንቀሳቀሽም። ኧረ ተይ ከራኬብ ጋር አቅማችሁን ወቁ እንጂ የእሷ አስከፋ ማለት በጣም በዛ። አንዳንዴ ብዙ ፈተና ሲደርስባችሁ እንደዚህ አይነት ነገር ውስጥ ትገባላችሁ። ማንንም እንዳታምኑ፣ ማንንም እንትን እንዳትሉ፣ ወይም ደግሞ በማንም ሰው ምን ብዬ ላስረዳችሁ ጋይስ፣ ማንም ሰው ወደ እናንተ ሲቀርብ በቃ ማንንም ሰው እንዳታምኑ፣ የራሳችሁን ብቻ እንድታምኑ፣ የራሳችሁ የሆኑን ነገር ብቻ እንድታምኑ ትገደዳላችሁ። እኔ ወዳ ነው ብዬ አላስብም። ማለት ካሳለፉት መከራ ካለፈባቸው ችግር የተነሳ ነው ብዬ አስባለሁ። ምናልባት እንደነዚህ አይነት ህይወት ውስጥ ያላችሁ ወይም ደግሞ እንደዚህ አይነት ልምምድ ውስጥ ያላችሁ ልጆች ሁሉ አንድ አይነት አይደለም። ማለት ሁሉ ሰው አንድ አይነት አይደለም። ሰውን እንደ ሰውነቱ ልንቀበሉ ይገባል። መጠንቀቅ መልካም ነው፣ ግን ደግሞ እንደዚህ መሆንም ጥሩ አይደለም። ያለ ሰው አይኖርምና በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፋችሁ፣ ሊሳካችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ፑር ይሆንላችሁ እያልኩኝ እኔ በዙ የተሰናበትኳችሁ መልካም ጊዜ። እንዴ ጽናት ምን ሆነሽ ነው? እናት አለም ረጉዴ ፈላ። የምናቃት ጽናት አይደለች እቺማ፣ ሌላ እስስት የሆነች ሌላ እስስት ትወጣለች። እንዴ እቺ ጽናት አይደለች፣ ተሳስታችሁ ነው። ጽናት አይደለች። ምንድን ነው እንደዚህ የቀየረሽ? እኔ ግን ይሄ በስልክ የምታወራው ልጅ በጣም ተወዷለች። እንዴ የምሬ ነው። አንድ ጓደኛዬ ነው የነገረኝ። እንዴ ምን ታርግሽ ልጅቷ? ወይ ልረጋጋ። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት እውነት ለመናገር ሌላ ነገር ሆኗል። የምሬ ነው የምላችሁ፣ ሌላ ማለት እንዴ ምን ይሺ ጽናት ምን ሆና ነው? ምንድነው የመጣባት? ምንድነው ያገኛት? ምንድነው እሱ? ጽናት ምንድነው?
የሚያወራት ማን ነው? እኔ ባለፈው እኔን ጠርጥሩ ብያቸዋለሁ። በስልክ እየደወልኩ እኔ ትዳር የሚበጠብጠው ብያቸዋለሁ። ልክ ካገባችሁ በኋላ የሆነ እየመጡ ትዳር የሚበጠብጡ አሉ፣ ሴቶችም አሉ ወንዶችም አሉ። ልክ ስታገቡ ይጠብቁና መጥተው ይበጠብቋቸዋል። ከእነሱ አይነት ሰዎች ተጠንቀቁ። ጽናትም ያጋጠማት ይሄ ነው ብዬ ነው የማስበው። ወይስ ደግሞ የአሁኑ እርግዝና ነው የሚያነጫንጫት? የሚያነጫንጭ እርግዝናም አለ መሰለኝ። እንግዲህ የሆነ እርጉዝ ስትሆን ያነጫንጫታል። ከዚህ በፊት ሌላ አይነት ነበር፣ አሁን ደግሞ የሚያነጫንጭ ነው። ባህሪ የሚቀይር እርግዝና። እኔ ግራ ገብቶኛል እንጂ ትንሿ ምን እንዳደረገቻት እኔ ራሱ አልገባኝም። አሰቃየቻት እኮ ልጅቷን። እንዴ ሰው ያለበትን ያሳለፉን አይረሳም። ባለፈው ተናግሬያለሁ ስለዚህ ጉዳይ። ከምሬ ነው። ለአፍታ አታስታውሱትም ብያችኋለሁ። አንዴ ካለፈላችሁ በኋላ ለአፍታ ታስታውሱ። ምን ላይ እንደነበራችሁ ትዝ አይላችሁ። ጽናትም እንደዛ ነው የሆነችው። ለዚች ልጅ ጽናት በጣም መልካም፣ ትሁት፣ ሁሉ ነገሩን የምትረዳላት እንደ እናት በቃ እንደ ልጇ የምታያት ነበር መሆን የነበረባት በዚህን ሰዓት። ኪራ ትዕግስት የለውም እንላለን አይደለ? ኪራ በአሁኑ ግን ትዕግስት አለው። የምሬን ነው። እንደዚህ ታጋሽ አላየውም። ቀስ በቀስ ከሄደ አሁንም የጽናት እንትን እየፈረሰ ነው። ኮሜንት ላይ ራሱ ፈርሷል። ኧረ ጽናት አስጠላችን። ወይኔ ጽናት። እስኪ ለማንኛውም ከጽናት ልውጣና ላውራ። ሰኒ አገባች አሉ። አዎ ወሬን የሰማሁት እኔ አላየሁም ስታገባ፣ ግን አግብታለች። እሺ ምን ይሻላል? አሁን የሰኒ አሁን አምናችኋል እናንተ? የሰኒን ሰርግ አምናችኋል? አይ አንተ ከገጠር ለገጠር እዛ እየሮጥክ ነው። እንትናን ተከትለ የማንች ፕሮጀክት ነው ምናምን ብለህ ኑሐሚንን ተከትለ ገጠር ለገጠር ናሆ እዚህ ልጅቷ አግብታለች። እረፍ ናሆም ገጠር እግሩ ተሰብሮ እዛ ቁጭ ብሏል። እሷ እዚህ አግብታለች። አይ ሰኒን የመሰለች ያመለጠች። ምንም ባረግ አይቻልም። ወይኔ ሰኒ። በቀጣይ ክፍል ምን ሊፈጠር ይችላል? ሰኒ የሆነ ነገር አይታ ተናዳን የወጣችሁ፣ ምሩ ደግሞ ተከትላታለች። ምሩ ሁሉን ነገር የምታውቅ አይመስላችሁ? ምሩ ደግሞ ሁሉን ነገር ካወቀች ተባብሮ ምናምን ከነናሆም ጋር ምናምን መፍትሄ ያመጣሉ ብዬ አስባለሁ። ሰው በቀጣይ ክፍሎች ምናምን የሆነ የነሱ ነገር ይረጋጋል ወይም ደግሞ ይቆርጥለታል ብዬ አስባለሁ። ይሄ ብቻ ሳይሆን ደግሞ የሚቆርጠው የነ ጽናትም ይቆርጥለታል በሚቀጥለው ክፍል። ልጅቷ ካልተባረረች እኔን ፍታኝ ነው በቃ አማርኛው። አሁን ከአሜሪካ ይመጣል። ለዛ ጥገኛ ልትሆን ነው እኮ እዛ ሄዳ። ሴቶች ተረጋጉ። የምሬን ነው። እንዴ ተረጋጉ ብያለሁ፣ ግን ተረጋጉ እና በቀጣይ ክፍል ምናልባት የሚደብር አይነት ክፍል ሊሆን ይችላል ብዬ አስባለሁ። እኔ እንጃ፣ ሊስተካከልም ይችላል ሊደብርም ይችላል። ግን ጽናት በጣም ተቀይራለች። ይሄ ለእሱ አልታወቃትም መሰለኝ። በጣም አሸረገደች እኮ ዛሬ ጽናት ላይ ለክሆኛል። እኔ በጣም አበሳይታኝ ነው። የምሬን ነው። እንዴ ሰው ሁላ ተማሯል በጽናት። ወይ ቤቲ ምን አደረገችን? ቤቲ በምድድሯ ቤቲ ምን አጠፋች? የምሬን ነው። ቤቲ እኮ አላጠፋችም ጋይስ። በዚህ አይነት ቤቲ አላጠፋችም። ቤቲ እኮ የኔን ነካችሁብኝ ነው። ብዙ ዘመን ብዙ ጊዜ የለፋውበትን ፍቅሬን ነካችሁብኝ ነው ተንኮለኛ የሆነችው። እንዴ እቺ ምን ሆና ነው ተንኮለኛ የምትሆኑ? ማንም ሳይነካት አግብታው ምን ሆና ነው ሴትዮዋ? ኧረ ተው ፍቱ እንዴ! ይሄ ነገር ካላስተካከላችሁ እኔ በቃ ቆሜ ልቀር ነው። እንዴ የምሬን ነው ብላችሁ እንዲሁም እንዲህ ነኝ ለማግባት ምናምን ሀሳቡ የለኝም። እንዲሁ ነኝ። ዳርዳር እንኳን እንዳለል እያደረጋችሁኝ ነው። እኔ ለምሳሌ ተው ዳይሬክተሮች፣ ደራሲዎች ተው እንኑርበት እንዴ አታስፈራሩና። ለማንኛውም ጽናት ከዚህ የዘለለ ነገር አልነበረም። ባለፈው ክፍል የተለየ ነገር ካለ ኮሜንት ላይ አስቀምጡልኝ። እንኳን ደህና መጣ እንዴት አለ ወይ ብላችሁ የምጠይቁኝ ቴንኪው በጣም አመሰግናለሁ። አለው ደህና ነኝ። ብቅ እላለሁ በማል አልጠፋም። በቻልኩት ያክል ወደ እናንተ ለመምጣት ሞክራለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ፒስ። ቅዱሴ ግን ምን ሆኖ ነው? እቺን ድንቡሽ የሆነች ልጅ እንዴት ነው የማይቀበላት? ፍቅሯንማ መቀበል አለበት። የምሬ ነው ብላችሁ መቀበል አለበት። ማለት ፊት ለፊት ቢናገር ደስ ይለኝ ነበር። ማለት ይሄ ከሚደባብቅ ሁሉንም ነገር ትላንትና በነበረው ክፍል ነግሯት ቢለያዩ አሪፍ ነበረ። ግን እንዴት ነው ጋይስ? እኔ እኮ አንዳንዴ ፍቅር የሚባለው ነገር ግራ ይገባኛል። እየተቦጫጨቃችሁ መዋደድ አይከብድም? ሌላችሁ የጽናት ተከታታይ ድራማ ቤተሰቦች ናቸው። የዛሬ ማብረት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል ትንሿ በጣም አሳዘነች። እውነት ለመናገር የመጨረሻ ነው ያሳዘነች። ያረረውን ምግብ ሁሉንም ሰብስባ እየበላች
አይ የኔ እናት የኔ ምስኪን። ኧረ ተው ግን የምሬን ነው የምላችሁ። ጽናትን መላ በሏት። ኮሜንት የምታደርጉ ሰዎች ጽናትን መላ በሉልኝ። ኮሜንት ላይ መላ በሉልኝ። እንዴ እኛንም አልሰማ ብሏል። እኛን አልሰማ ካሉ እኮ ቆዩ፣ አረፈዱ። ጽናት ምን ሆና ነው? ያሳለፍሽው ረሳሽ? በአንቺ ቦታ የተተካችን ልጅ ረሳሽ? ጋይስ እኔ አንዳንዴ ግርም ይለኛል ህይወታችን። የምሬ ነው። አሁን ጽናትን አስቧት ጋይስ። እንደዛ ያደረገችበት ያለችበት ቤት ያው ቤት ነው፣ እዛው ኪችን ላይ ነው። መከራ ያየችበት፣ ብዙ ስቃይ ያየችበት፣ ብዙ የተፈተነችበት ቤት ውስጥ ነው ያለችው ጽናት ዛሬ። አሁን ደግሞ እሷም ሰውን እየፈተነች ያለችው እዛው ቦታ ላይ ቆማ ነው። ይህን ያለን እኛ ሰዎች የምሬ ነው ካለፈልን በኋላ ይህን ያህል ነው በቃ የምንዘነጋው። ያሳለፍነው ህይወት የምንዘነጋው ይህን ያህል እና ለሰዎችም ደንታ አይኖረን በቃ ይህን ያለን እኛ እና በጣም ገረበኝ እሱ ነገር። ብቻ እሺ ይሁንልሽ። ሌላ ምን አባቴ ልልሽ ይችላሉ? ምን አባቴ ሌላ ክፉ ሊወጣ የነበረ ያስኩት ደምን ብዬ ያስኩት እንዴ አማረረችው። እኔ ደግሞ የሚደውልላት ማን ነው? እሱን ለማየት ጓጉቻለሁ። በነገራችን ላይ እኔ የደወልኩላት የነበረው እሺ እኔ ልምጣ ወይስ አልምጣ? የሰኒና የፍቅረኛዋ ሩጫ መቼ ነው የሚያበቃው? እሱ ራሱ ድክም አለኝ። በቃ መንገድ ለመንገድ ምን አይነት ታምር ነው ጋይስ? ምን አይነት ታምር ነው? አንድ ፊቱን ሸፔ ቢገቡ ይሻለኛል። እኔ ከመሮጥ ሸፔ ብገባና አረፌ ብቀመጥ ይሻለኛል። እንደሚወሰነው ይወሰናል። ግን አንዳንዴ ከባድ ነች ህይወት። እውነት ለመናገር ያው እኔ በቀልድ የነገርኳችሁ እንጂ ሪያሊቲው ላይ እንደዛ አይደለም። ግን በዛ የነሱ መሮጥ በዛ እንዴ ወይ አንድ ፊቱን ቢጋቡና ቢገላግሉን ጥሩ ነው። ጎፈሬው ደግሞ በቃ ይሄ ስግጥ ያለ ሰገጤ ነው አይደለ? ጎፈሬው ጋይስ እኔ እኮ በፊትም ብያቸዋለሁ፣ ፀጉር ብቻ ነው እንጂ ቅል የለውም ብያቸዋለሁ። ለምን እንደዛ እንዳልኳችሁ ታስታውሳላችሁ? ከሱ ፀጉር ብቻ ነው ምንም እንትን የለውም ብያችሁ ነበረና የሰኒ እህት ላይ እያደረገ ያለው ነገር በቃ ተውት። በቃ አይ ከነስምህ አንተ በቃ ስምነህ ራሱ ስምነህ የሆነ ስም ምን እንደምለው እኮ ግራ ገብቶኝ እኮ ነው ጋይስ። በትናንትናው ክፍል አንድ የጠበቅነው ነገር ነበረ። ማለትም የምሩና የናሆሜ ጉዳይ ነበረ። ስብሰባው ነበረ፣ ግን ምን እንደሆነ ምንም እንደተፈጠረ ምናምን ምን እንደተባለ ምናምን አልሰማንም። ብቻ እዛን ኪራ ቤት ተሰብስቦ ነበር። እሱ ብቻ ሳይሆን ልጅቷም በዛው ጠፋች። እሱ ላይ የሆነ አሪፍ ነገር ይኖራል ብዬ አስቤ ነበረ። ወይ መጨቃጨቅ ወይም ደግሞ የሆነ ተንኮል አይነት ነገር ይኖራል፣ ወይም ናሆሜ ላይ የሆነ የማሰብ አይነት ነገር ወይም ድጋሚ እሷን የማግኘት አይነት ነገር፣ ብቻ እንደዛ አይነት ነገር ይኖራል ብዬ አስቤ ነበር። እሱ እንኳን ባይኖር የናሆሜ እናት ቤት ትመጣለች የሚል ሀሳቡ ነበረ። ግን የለም። ወፍ ስላችሁ ወፍ። በመጨረሻም የኪራ ትዕግስት በጣም ተመችቶኛል። ማለት ድሮ ኪራን የምናውቀው ኪራ አልነበረም። በቃ አሁን ላይ ያለው ኪራ ድሮ የምናውቀው ኪራ አይደለም። አይታችሁታል መቼም ኪራን ለስንት ያህል ክፍል እንዳያችሁት መቼም ታውቁታላችሁ። ኪራ ግንፍል ይላል፣ ወደ በሳጫ ወደ ይናገራል፣ ፊት ለፊት ይናገራል፣ ምናምን ብዙ አይነት ባህሪ ያለው አይደለም። አሁን ኪራ ያኛው ኪራ አይደለም። ኢቭን ለሊት ተነስታ ስልክ እያወራች እንኳን ይቅርታ ብሎ በስነ ስርዓት ተረጋግቶ ላለመበሳጨት እየሞከረ የሚያወራ ኪራ ነው። ወንድ ልጅ ግን ከወደደ በቃ እንደዚህ ነው እና ኪራ እሱን ነገር እያሳየን ነው። በቃ ማለት ነገሮች እንዳይበላሹ ገብቷችኋል አይደለ? የትኛውም ወንድ ቢሆን አሁን በዛን ሰዓት ሴት ተነስታ፣ ለዛውም ከእንቅልፍ ተነስታ ተደብቃ ሳሎን ቁጭ ብላ ስልክ ካወራች ከባድ ነው የሚሆነው ጉዳዩ አይደለ? ኪራ ግን እንደዚህ በግልጽ ፊት ለፊት ነግሯት ይቅርታ ምናምን ማለታቸው ብቻ በጣም እሱ ነገሩ በጣም ተመችቶኛል። ግልጽነት ማሳየታቸው በጣም ደልቶኛል። ዶልፊንም በትናንትናው ክፍል የተወሰነ ቢሆን ፈታ አድርገውናል። በቃ ለማንኛውም የተለየ ነገር የለም። ያው በዓለም ስለሆነ ይበቃናል። መልካም በዓል ይሆንላችሁ። በድጋሚ በስራ ላይ ያላችሁ መልካም ስራ፣ በዓልን እንደኔ በስራ ያሳለፋችሁ መልካም ስራ። በቃ እኛ የስራ ሰዎች በተለይ ከሀገር ውጭ ያላችሁ ያው ስራ ላይ ነው የምታሳልፉት። አብዛኞቻችሁ ላይፈቀድላችሁ ይችላል። አብዛኞቻችሁ የተወሰኖቹ ተፈቅዶላችሁ አክብሮ ሊሆን ይችላል። አላውቅም፣ እንደኔ ናችሁ። እኔ ምንም በዓል አልታየኝም፣ አልወጣውም። ሲጀመር የዋዜ ማለትም ከዚህ አልወጣውም፣ የበዓለትም ከዚህ አልወጣውም። ስራ ላይ ነበር የዋልኩት። ለምሳ ብቻ ነው ከዚች ክፍል
ወይም ደግሞ ከስቱዲዮ የወጣሁት እንጂ ለሌላ ጉዳይ አልወጣሁም። ማንም ጋር አልሄድኩም፣ ከማንም ጋር አልተገናኘሁም። በስራ ነው ያሳለፍኩት እና እንዳይደብራችሁ እንዲህም አለ እያልኳችሁ ነው። አገር ቤትም ሆኖ እንደዚህም አለ እና እዛ ስትኖሩ ምናምን የሆነ በዓል ስላለፈ ምናምን ቅር እንዳይላችሁ። ኖርማል ህይወት የሆነ ጊዜ ላይ ይቀየራል። ምንም የተለየ ነገር የለውም። በየአመቱ ማዕት በዓሎችን እናከብራለን፣ ብዙ አመት በዓሎችን እናከብራለን፣ ግን ምንም አይነት ለውጥ የለም። እንደዛ ስላችሁ ደግሞ ከእንትኑ ጋር ያለውን ነገር እየነካው አይደለሁም። ለምሳሌ ገና የጌታችን የኢየሱስ ክርስቶስ የልደት በዓል ነው። እሱነቱን እየነካው አይደለሁም። በዓል ነው። እሱ ስለመወለዱ ወይም ደግሞ እሱ ስለተወለደልን እኛ መኖር ቻልን እንጂ በኃጢአታችን ሞተን በቀረን ነበር አይደለም። ምህረት የመጣልን እሱ ስለተወለደልን ነው። እሱነቱን ሳይሆን እያልኳቸው ያለሁት እኔ በዓሉን ነው። ይሄ ተሰብስበው በልቶ መጠጣት ምናምን ይሄ ምንም ትርጉም የለውም። ከዓመት ዓመት እናደርጋለን፣ እዛው ነን። ምንም የተለየ ነገር የለውም። ዋናው ነገር ወደ እሱ መመለሱ ነው ብዬ አስባለሁ። እያንዳንዱን በዓል ስታከብሩ ያለባችሁን ጎጂ ባህል ትታችሁ ወደ መልካም ባህሪ ለመቀየር መታገል እንጂ እየበሉ ተጫውቶ ስቆ ምናምን ምንም ዋጋ የለውም። ለምን እንደዚህ እንዳልኳችሁ መቼ የሚገባችኋል ብዬ አስባለሁ። በበዓል ምክንያት በጣም ብዙ ሰው ከቤቱ ይወጣል፣ ውጭ ያድራል፣ ሰውን ትንጋ ያደርጋል። ባለትዳሮች ይወጣሉ፣ ብዙ በትዳር ፍቺ ይኖረዋል፣ የመኪና አደጋ አለ፣ ተራ ቦታ ይታደራል፣ ብዙ ነገር አለ በህይወታችን ውስጥ። ይህን ስላችሁ እኔ ጻድቆኛ አይደለሁም። አንዱም ለዚህ ነው ጌታችን የመጣው ለእኛ ነው አይደለ? ለእኛ ለኃጢአተኞች ነው ወደ ምድር ነው የመጣው እና ከዛ ነገር አንድ ስቴፕ ቢያንስ የምናልፍበት ወይም ደግሞ ለማለፍ የምንወስንበት ጊዜ ነው ብዬ ነው ማስቡ እንጂ ዝም ብሎ ዘሎ ማለፍ ትርጉም የለውም። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሉ ሌታችሁ ሁሉ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ ፒስ። ወገን ጽናት ምን ነግቷት ነው ጋይስ? ረጽናት ያሳለፍሽውን ረሳሽው እንዴ? እናቴ ምን ይዤ ነው? ምን እየሄድሽ ነው? ምን እያካሄድሽ ነው? ምንድን የጀመርሽው? ሲጀመር አንቺን እንዲያደርገሽ ይሄ ስልክ ነው። ይሄ ጎረምሳ ማን ነው ጋይስ? ማን ነው ጎረምሳው? ወይኔ ጭራሽ ከእንትና ጋርም ተነካክታለች፣ ከክያ ጋርም ተነካክታለች። የትንሿ ሲገርመኝ እሷ ጋርም ደርሳለች። ያንቺስ ከፋ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ጽናትን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ጽናት በትላንትናው ክፍል ወደ ጽናት ከመሄዴ በፊት ትላንት በዓል ነበር አይደለ? እንኳን ለጌታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። በዓሉ እንዴት አለፈ? እንዴት እያለፈ ነው? ሁሉ ፒስ ነው ወይ? ሀሳባችሁ ኮሜንት ላይ ማጋረት ይቻላል። ወደ ጽናት ስንመለስ ጽናት በትላንትናው ክፍል አስደነገጠች። የምሬን ነው አስደነገጠች። እንደ አይደረግም፣ እንደዚህ አይደረግም። ልጅቷን ሱቂ ውጪ ብላ መታ እኔ ነካከዋለሁ እስክትመለሽ ብላ ጭራሽ ካድ ሽምጥጥ ነውር ነው። የምሬን ነው። እንደ አይደረግም። ጽናት አንቺ ያሳለፍሽውን ህይወት ረሳሹ? ያን ስቃይሽን ረሳሹ? በቃ አለፈ እንደተረት። ወይኔ አበሻ ስንባል እኮ እንደዚህ ከሆነን የምሬን ያሳለፍነው በቃ ስት እናደርገዋለን። እኛ ሲሳካልን ከኛ በታች ያለው እርግጥ ነው። ምን አባቱ ያኔ ተረግጬ አልነበር የታባ ቅመስ። እኔም እንደዚህ ነው ያሳለፍኩት። ኧረ እንደ አንቺ እንደውም አልተገፋሽም፣ እንደውም ያለ አንቺ እያዘንኩልሽ ነው በል እያልክ እርግጥ ነው ወይ? አበሻ ከባድ ነው። እውነት እንደዛ ማድረግ አልነበረባትም። በጣም እያበሳጨች ነው ነገር። ያው የሚጠበቅ ነገር ነው። ድራማው ወደፊት ከቀጠለ እንደዚህ አይነት ነገሮች የሚጠበቁ ነገሮች ናቸው። ግን ትምህርትም ይሰጣሉ። ባይዘው በዚሁ አጋጣሚ ያሳለፍነውን አንርሳ፣ ያሳለፍንበትን መንገድ አንርሳ። አማርኛ አንርሳ። የምሬን ነው። እንዴት እንዳለፍን እንዴት እዚህ እንደደረስን ዝም ብለን ብናስበው ፈጣሪን እናመሰግንበት ይገባል እንጂ ሰዎች ላይ ጨካኝ እንድንሆን ያደርገናል ብዬ አላስብም። እንደነዚህ አይነት ነገሮች የሚፈጠሩት ስንረሳ ነው። ያሳለፍነውን ህይወት ስንረሳው ነው። አሁን ያለንበትን ሙቀት ብቻ አሁን ያለንበትን ይሄ ምንድን ነው የሚባለው መፋፋም ብቻ አይተን ቀጥል ከሆነ የምናስብ ከሆነ ነገሮች ከባድ ይሆናሉ ወደፊት። ናሆሜ ልጅ አለው የምትሉ እጅ ወደ ላይ፣ ልጅ የለው የምትሉ ዝም ብላችሁ ቁጭ በሉ። መቼም ከኔ ጎን ናችሁ ብዬ አስባለሁ። ልጅ አለው ብዬ እኔ አላስብም። ልጁ ቁርጥ እሱን ይመስላል ተብሏል። ምንም ይምሰል ግን ናሆሜ ልጅ ይኖረዋል ብዬ አላስብም። ይቺ ልጅ መልሳ የላከቻት ወይም ደግሞ መልሳ ያመጣቻት የናሆሜ እናት ነች። የናሆሜ እናት ግን ክፋትሽ በዛ። እርሶ ሴትዮ አርፎ አይቀመጡ?
እንዴ ምሩ ይሄን ያህል ምን አረገችሁት? ምን አረገቻችሁት? ምን አረገቻችሁ እንዴ? ተው እንጂ። ልክ እንደኔ አማርኛ እኮ ዝብርቅርቅ አሉ እርሱ ሴትዮ። ወይኔ አንቺ አይ እርሶ ስነ ስርዓት